ሰላም ሰላም ብያችኋለሁ ቅዱሳን ወገኖቼ የጌታ ጸጋ ከናንተ ጋር ይሁን ሰላምታ ይድረሳችሁ እንዴት ናችሁ ጌታ መልካም ነው ዛሬ የጌታን ጸጋ አብረን እንካፈላለን ዛሬ የምንካፈለው ከትንቢተ ኢሳይያስ ምዕራፍ 43 ላይ ይሆናል ኢሳይያስ 43 አብረን የጌታን ጸጋ እንካፈላለን ዛሬ የማካፈላችሁ እግዚአብሔር ከናንተ ጋር ነው በሚል ርዕስ እናያለን እግዚአብሔር ከናንተ ጋር ነው ክብር ለጌታ ይሁን ኢሳይያስ 43 ቁጥር 1 ጀምሮ እስከ 2 ድረስ አነባለሁኝ ክፍሉ እንደዚህ ይላል አሁንም ያዕቆብ ሆይ የፈጠረህ እስራኤልም ሆይ የሰራ እግዚአብሔር እንዲህ ይላል ተበጅቻለሁና አትፍራ በስምህም ጠርቼሃለሁ አንተ የኔ ነህ በውሃ ውስጥ ባለፈ ጊዜ ካንተ ጋር ሆናለሁ በወንዞችም ውስጥ ባለፈ ጊዜ አያሰጥሙህም በሳትም ውስጥ በሄደ ጊዜ አትቃጠልም ነበልባሉ አይፈጅህም ይላል ክብር ለጌታ ይሁን ኢየሱስ ጌታ ነው እግዚአብሔር ካንተ ጋር ነው እግዚአብሔር ካንቺ ጋር ነው እግዚአብሔር ከኛ ጋር ነው ክብር ለጌታ ይሁን እንግዲህ ይሄን ክፍል የተናገረው ነብዩ ኢሳይያስ ነው ጌታ አምላክ በኢሳይያስ በኩል ምንድን ያለ አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራ እግዚአብሔር እንዲህ ይላል አትፍራ ለምን ተበጅቻለሁ በስምም ጠርቻለሁ አንተ የኔ ነህ ይላል ጌታ ይባረክ አንተ የኔ ነህ ሃሌሉያ ወገኖቼ ሆይ አንተ አንቺ እናንተ የእግዚአብሔር ናችሁ አንተ የኔ ነህ ጌታ ይባረክ ሃሌሉያ አንተ የኔ ነህ አንቺ የኔ ነሽ ስለዚህ ካንቺ ጋር ነኝ ስለዚህ ካንተ ጋር ነኝ አይ ቲንክ ከዚህ በላይ በረከት የለም የእግዚአብሔር ከመሆን በላይ የርሱ ከመሆን በላይ በረከት የለም ጌታ ይባረክ አንተ የኔ ነህ ይላል ያህዌ እግዚአብሔር የአብርሃም አምላክ የእስራኤል አምላክ ምንድነው የሚለው አንተ የኔ ነህ አንተ የራሴ ነህ አንቺ የኔ ነሽ እናንተ የኔ ናችሁ ይላል ክብር ለጌታ ይሁን ወገኖቼ ደስ ይበላችሁ ለሄዶ በጣም ደስ ይበላችሁ የጌታ ናችሁ እናንተና የናንተ የሆነው ሁሉ የጌታ ነው ቤተሰባችሁ ኑሯችሁ ልጆቻችሁ ትዳራችሁ ሀብታችሁ የጌታ ናችሁ ጌታ ይባረክ አንተ የኔ ነህ ይላል ጌታ አንተ የኔ ነህ you are mine you belong to me አንተ የኔ ነህ ጌታ ይባረክ እንግዲህ ከዚህ በላይ በረከት የለም የጌታ ከመሆን በላይ በረከት የለም ለምን የጌታ መሆን ማለት the most secure place መሆን ማለት ነው የጌታ መሆን ማለት the most secure place በጣም ባስተማማኝ እጅ መሆን ማለት ነው ጌታ ይባረክ ስለዚህ አትፍራ ተበጅቻለሁ በስምህ ጠርቼሃለሁ ይላል ወደ ምዕራፍ 44 45 ተሄዱ ቂሮስ የሚባል ሰው ሲጠራ ታያላችሁ እንግዲህ ቂሮስ በዚህ ጊዜ አልነበረም ቂሮስ የሚባል ሰው ገና ከ150 ዓመት በኋላ ነው የተፈጠረው በዚህ ጊዜ ኢሳይያስ በሚናገርበት ጊዜ ቂሮስ የሚባል ሰው አይደለም ቂሮስ አያቶቹም የሉ ነገር ግን ከ150 ዓመት በኋላ የሚመጣውን ሰው ስሙን ጠራ ቂሮስ ብሎ ቂሮስ በስምህ ጠርቼሃለሁ ታውቃላችሁ ወገኖቼ ጌታ ስማችሁ እንደሚያውቅ ታውቃላችሁ ጌታ እግዚአብሔር አበበ ብሎ ከበደ ብሎ ትግስት
ሳራ ብሎ እንደሚያውቅ ታውቃላችሁ እንደሚጠራ ታውቃላችሁ ጌታ ይባረክ ክብር ለጌታ ይሁን በስምህ ጠርቼሃለሁ አያችሁ ወገኖቼ ጌታ በነፍስ ወከፍ ያቀናል በነፍስ ወከፍ each individual ጌታ ያውቃል ስለዚህ አትፍራ ይላል ጌታ ይባረክ ከዚያስ ቁጥር 2 ላይ በውሃ ውስጥ ባለፈ ጊዜ ካንተ ጋር እሆናለሁ በወንዞችም ውስጥ ባለፈ ጊዜ አያሰጥሙህም በእሳትም ውስጥ በሄደ ጊዜ አትቃጠልም ነበልባሉም አይፈጅህም ጌታ የተባረከ ይሁን በውሃ ውስጥ ባለፈ ጊዜ ካንተ ጋር ሆናለሁ በወንዙም ስታልፍ ካንተ ጋር ሆናለሁ ይህ እንግዲህ እስራኤላውያን ባለፉት ዘመናት እንደ ፓስት ባለፉት ዘመናት ከግብጽ ምድር ሲወጡ እንዴት እንዳወጣቸው እንዴት እንዳዳናቸው ያንን ያሳውሳቸው ነው ያለው እንግዲህ አሁን ኢሳይያስ እየተናገረ ያለበት ጊዜ ምንድነው ወደፊት ወደ ባቢሎን ሀገር ከሄዱ በኋላ ከዚያ ምርኮ እንደሚመለሱ እንግዲህ ኢሳይያስ መጽሐፍ 66 ምዕራፎች አሉት ምዕራፍ 1 እስከ ምዕራፍ 39 ድረስ ያለው ክፍል የፍርድ ክፍል ሲሆን ከምዕራፍ 40 እስከ 66 ደግሞ ያለው ክፍል የማጽናናት ክፍል ነው ማለትም ተፈርደው በሰርበት ክፋት ምክንያት ተፈርደው ከሄዱበት ከምርኮ ሀገር እንደሚመለሱ ስለሚመለሱ ጌታ ያጽናናበት የማጽናኛ ክፍል ነው እና ባለፉት ዘመናት ያኔ በግብጽ ምድር ያላችሁ በተዘረጋ ክንድና በጸናች እጅ ካወጣችሁ በኋላ የኤርትራን ባህር ቀይ ባህርን ከፍዬ እንዳሻገርኳችሁ ያንን ታላቅ ባህር ያንን ባህር ከፍዬ እንዳሻገርኳችሁ በመድረ በዳ ከናንተ ጋር ሆኜ እንዳሳለፍኳችሁ ከዚያም ደግሞ የዮርዳኖስን ወንዝ ከፍዬ እንዳሳለፍኳችሁ አሁንም ደግሞ ከናንተ ጋር ነኝ ማለት ነው በግብጽ አብሬያችሁ እንደነበርኩ በባቢሎንም አብሬያችሁ ነኝ ማለት ነው ክብር ለጌታ ይሁን ኢየሱስ ጌታ ነው እንዲሁም ደግሞ በእሳት ውስጥ ባለፈ ጊዜ አትቃጠልም ነበልባሉ አይፈጅም ለምን ካንተ ጋር ስለመሆን እንግዲህ ሲድራቅ ሚሳቅ አብደናጎ በዳንኤል ምዕራፍ 3 እንመለከት እሳት ውስጥ አልፈዋል እሳት ውስጥ ሲያልፉ እሳት ውስጥ ገብተው ከነሱ ጋር አራተኛው ነው የገባው ጌታ ነው ክብር ለጌታ እንግዲህ በውሃው ሲያልፉ በባህሩ ሲያልፉ አብሯቸው ነበር ደግሞ እሳት ውስጥም ሲያልፉ አብሯቸው አለ እንግዲህ ወገኖቼ እግዚአብሔር ከናንተ ጋር ነው ጌታ ይባረክ ይወላችሁ አንድ ነገር ልንገራችሁ አንዳንድ ጊዜ የተሳሳተ ትምህርት አለ ምን የሚል ጴንጤ ኮንክ ክርስቲያን ኮንክ በቃ ችግር የለም የሚል አይነት ትምህርት ነገር አለ በቃ በኢየሱስ ክርስቶስ ካመንክ አማኝ ኮንክ ጴንጤ ኮንክ በቃ ችግር የለም መከራ የለም የሚባል ነገር ኖ እንደዛ አይደለም በየትም ስፍራ በቃል ውስጥ አንድም ቦታ መከራ አያገኛችሁም የሚል ቃል የለም እንዲያውም ይጨምራል እንዲያውም ይብሳል ምን አለ ጌታ በዓለም ሳላችሁ መከራ አለባችሁ ብሏል በዓለም ሳላችሁ መከራ አለባችሁ ነገር ግን እንደከና ዓለምን አሸንፍ ያለውና አትፍሩ ብሏል ጌታ ይባረክ ስለዚህ ጌታ እግዚአብሔር ተስፋ የሰጠን ቃል የገባው መከራ አያገኛችሁም የተለያየ ፈተና አያገኛችሁም ሳይሆን በመከራ ውስጥ ስታልፉ አብሬያችሁ ሆናለሁ ነው ያለው ሃሌሉያ ክብር ለጌታ ይሁን አሜን ጌታ ያለ መከራ አያገኛችሁም የተለያየ ፈተና ቻሌንጅ አይመጣም አለ ግን በመከራ ውስጥ ስታልፉ አብሬያችሁ ሆናለሁ ጌታ የተባረከ ይሁን ጎርፍ ይመጣል
ጎርፍ ውስጥ ታልፋላችሁ ግን ስታልፉ አብሬያችሁ አልፋለሁ በውሃ ውስጥ ታልፋላችሁ በማዕበል ውስጥ ታልፋላችሁ በወንዝ ውስጥ ታልፋላችሁ ግን ስታልፉ አብሬያችሁ ስለመሆን ውሃው አይበላችሁም ጌታ ይባረክ ወገኖች ልንገራችሁ ውሃው አይበላችሁም ጌታ ይባረክ ስማችሁ ቅዱሳን ውሃው አይበላችሁም አትፍሩ ወንዙ ተራርጎ አይወስዳችሁም ለምን አብሯችሁ ጌታ ስላለ አማኑኤል ስላለ ልትፈሩ አይገባም ክብር ለጌታ ይሁን ክብር ለጌታ የፈለገ ማዕበል ይምጣ ጎርፍ ይምጣ ወጀብ ይምጣ አትፍሩ ለምን አብሯችሁ አማኑኤል አለ አብሯችሁ ቅዱስ እግዚአብሔር አለ ልንፈራ አይገባም እሳት እንደ ሲድራቅ ሚሳቅ አብደናጎ በእሳት ውስጥ ብናልፍ ከኛ ጋር አብሮን እዚያ ውስጥ ገብቶ አብሮን የሚያሻገረን አብሮን የሚያሳልፈን ጌታ አለ ልንፈራ አይገባም ወገኖቼ እግዚአብሔር ከናንተ ጋር ነው እግዚአብሔር ከኛ ጋር ነው እግዚአብሔር ካንቺ ጋር ነው እግዚአብሔር ካንተ ጋር ነው አትፍራ የትኛው ተራራ የትኛው ኮረብታ የትኛው ሸለቆ የትኛው ማዕበል የትኛው እሳት የትኛው አደጋ ወገኖቼ አያስፈራችሁ አትፍሩ አብሯችሁ አማኑኤል አለ አብሯችሁ ጌታ አለ አብሮን ዋክ የሚያደርገኝ በጣም ይገርማል ምን አለ ናብከደንጾር እናንተ አይገርምም ማለት ሶስት ሰዎችን አሰጥተን አልነበረም ግን እኔ ማየው አለ አራት ሰዎችን ተፈተው ዋክ የሚያደርጉ አራት ሰዎችን አይደለም አራተኛው ደግሞ ያ ማለት ልጅ ይመስላል አለ ሃሌሉያ ያ ኢየሱስ ነው ያ ጌታ ነው ከልጆቹ ጋር አብሮ የሚገባ መከራ ውስጥ አብሮ ከሰማይ ወርዶ አብሮ የሚያልፍ በቻሌንጅ ውስጥ በችግር ውስጥ ፈተና ውስጥ አብሮን ከኛ ጋር ወገኖች የሚቆም ጌታ አለ ልንፈራ አይገባም ኢየሱስ ጌታ ነው ክብር ለጌታ ይሁን ስለዚህ individually as a family as a nation ወገኖቼ አትፍሩ ልንፈራ አይገባም እንደ ግለሰብ እንደ ቤተሰብ እንደ ቤተክርስቲያን ልንፈራ ወገኖቼ አይገባም ለምን አብሮን ከኛ ጋር እግዚአብሔር አለ ኤልሻዳዩ አምላክ ሁሉን ቻዩ አምላክ ሁሉን ቻዩ ሰማይን በስንዝር የለካው የዓለምን 3/4ኛ ውሃ በፍኙ ሰብስቦ ያዘው ጌታ ታላላቅ ኮረብቶችን እንደ ቀላል ነገር የሚያነሳው ጌታ አብሮን አለ ይሄ ታላቁ አምላክ ይሄ ኃያሉ አምላክ ከኛ ጋር አለ ልንፈራ አይገባም ክብር ለጌታ ይሁን ወገኖቼ ተረጋጉ አትፍሩ አብሯችሁ ጌታ አለ አብሯችሁ እግዚአብሔር አለ እንግዲህ በዚህ ጸጋ ተባረኩ በዚህ ጌታ ተጽናኑ በዚህ ጌታ ላይ ቁሙ በዚህ ጌታ ላይ ተደገፉ ለምን የማይጥል አምላክ ነው ተባረኩ ብሩካን ሁኑ ዘመናችሁ ይባረክ በጌታ በኢየሱስ ስም አሜን